ጦርነቱን አፕሪሼት ሲያደርጋለህ ማለት ነው። አልገደላቸዋቸውም ግን አላህ ገደላቸው። በወረወርክም ጊዜ አልወረወርክም ግን የጣለው አላህ ነው እያለ አፕሪሼት እያደረገ ጦርነቱን በቃ በጣም አውዳሚ የነበረ እኔ በጀነራልነቱ በጣም በጦር መሪነቱ እኔ አፕሪሼት እነ መመሪያ ቄሱ አላቃችሁም ሲላቸው መጽሐፍ ቅዱሱ ረግጥም ሆነ አፋቸውን ከፈቱ ለሐሜት። ለማንኛውም መግቢያ ላይ እየሰማችሁት ቄሶችና ዲያቆናት ተሰብስበው ሲያሙ ነበረ። ትናንትና እንደምታውቁት መወዳ ከአንዲት ኦርቶዶክስ ካፊር ጋር ውይይት ነበራቸው። መወዳ ትንሽ ልጅ ናት። እነ መመሪያ ቄሱ ቢወልዱ ያደርሷታል። ኦኬ መወዳ ከኦርቶዶክስ ካፊር ጋር የተወያዩት ስላሴ የሚለው አስተምሮ ከሐዋርያት ከመጽሐፍ ቅዱስ ከነቢያት የተገኘ ነው ወይ የሚል ነው። ኦኬ ልክ ኮሆስቱ ሲያልቅ ገስት ላይ ገብተው እነ መመሪያ ቄሱ እነ ዲያቆን ሐሜት አልጀመሩም። መመሪያ ቄሱ መስቀል ይዘው ዘላለም አለሞትን ወላዲተ አምላክ ድንግል ማርያም የፈጣሪ እናት ያሉት ከየት አግኝተው ነው? ከሐዋርያት ከነቢያት ከመጽሐፍ ቅዱስ አግኝተው ነው? አላገኙም። ኢየሱስ እግዚአብሔር ወልድ ነው፣ ፈጣሪያችን ነው፣ አምላካችን ነው ስትሉ የነበሩት ከመጽሐፍ ቅዱስ ሳያገኙ ከሐዋርያት ከነቢያት ያልተገኘ ነው። እንደዚህ ብለን ዱብዳውን ስንጥልቦት አልችላሉ። በቃ ሐሜቱም ሳቲስፋክሽን አልስጠውታሉ። መጽሐፍ ቅዱስን ሲያነቡ መተው ነው እንዴ ሐሜት የሚያስፋፉት? እግዚአብሔር ተዋጊ ነው ይላል እኮ እንዴ። እግዚአብሔር ነብዩ ሳሙኤል በነበረበት ጊዜ ሳኦል የሚባል ንጉስ አንስቶ አማሌቃውያን ምንድነው ያደረጋቸው? አማሌቃውያን ሂድና መታ ብሎ እግዚአብሔር ሳኦልን ሲልከው ሳኦል ለምርኮ የሚሆነ ነው ለምርክዙ ሲመጣ እኔ ምርኮ አልፈልግም አጥፋቸው ብሎ ከመቆጣቱ የተነሳ እግዚአብሔር ነብዩ ሳሙኤል ሄዶ ጨፈጨፋቸው፣ እንስሳዎቹንም ሰዎቹንም። ንጉሱን ለእግዚአብሔር ክብር ተብሎ ተገደለ። ኦኬ ነብዩ ሳሙኤል አጋግን ቆራረጠው የሚል መጽሐፍ ተሸክመው፣ ኦኬ እግዚአብሔር ተዋጊ ነው የሚል መጽሐፍ ተሸክመው፣ እግዚአብሔር ምን አለ ሰይፉን ከደም የከለከለ የተረገመ ይሁን የሚል መጽሐፍ ተሸክመው፣ እግዚአብሔር የርጉዝን ሆድ እቀዳለሁ ሕፃናትን እፈጠፍጣለሁ የሚል መጽሐፍ ተሸክመው፣ ኦኬ ቅዱስ እየተባለ የሚነገርለት ነብዩ ኤልያስ ለእግዚአብሔር ክብር ሲል 400 የበዓል ነብያቶችን ያረደበት መጽሐፍ እያነበቡ። በነገራችን ላይ እግዚአብሔር ቀንቶ ነው የበዓል ነብያቶችን ያስገደለው። የበዓል ነብያቶች ለአማልክቶቻቸው መስዋዕት ያቀርቡ ነበረ። እግዚአብሔር ከኔ ውጭ ላለ መስዋዕትን የሚያቀርብ አጥፉ ብሏል። የመኖር መብት አልሰጠም። ስለዚህ ለምን ለጣዖቶቻቸው መስዋዕት አቀርቡ ተብለው የበዓል ነብያቶች በነብዩ ኤልያስ ታርደዋል። ኦኬ ኢየሱስ ክርስቶስ አልታዘዘኝ ያለን በፊት ያምጡና እረዱ ያለውን አያነቡም እንዴ? መመሪያ ቄሱ በጣም ተነካ መሰለኝ ጭንቅላቱ። እየጠየቅነውት ያለን እኮ ስለ ስላሴ ነው። ስላሴን ያስተማር ሐዋርያ አምጡ፣ ስላሴን ያስተማረ ነብይ አምጡ፣ ኢየሱስን ያመለከ ነብይ አምጡ ነው ያልነው። የምታመጡት ስታጡ ሐሜት ገባችሁ። ለማንኛውም ህፃናትን ይዞ የፈጠፈጠ የሚለውን ሰሞኑን አንድ አይሁዳዊ በኢራን ህፃን ላይ እንትን ብሎታል። ፌስቡክ ላይ ሶሻል ሚዲያ ላይ በቪዲዮ እንትን ብሏል፣ ተሰራጭቷል። እንግዲህ ያው ኢራን እስራኤልን አሸነፈች የሚሉ ዓለም አቀፍ ሶሻል ሚዲያ በጣም አጋኖ አቅርቦታል። አንድ እስራኤላዊ የሆነ የታገረው አውሮፓ ውስጥ ይመስለኛል፣ ሩሲያ አሁን አውሮፓ ውስጥ ነው፣ ከቦታው ነው ዘነጋውትና ህፃን ልጅ ያገኛል። ኢራናዊ መሆኑን ሲያቅ ዘወር ብሎ ሰው እንደሌላ አይቶ አምስቶ ፈጠፈጠው። ምክንያቱም እግዚአብሔር ህፃናቶችሽን ይዞ የሚፈጠፍጥ የተመሰገነ ይሁን ይላል። እንግዲህ መጽሐፍ ቅዱስ ቆይ መረጃ ላሳያችሁ። መዝሙር 137:9 ላይ ህፃናቶችሽን በአለት ላይ ይዞ የሚፈጠፍጣችሁ የተመሰገነ ይሁን። ትንቢተ ሆሴዕ 13:16 ላይ እግዚአብሔር የርጉዝ ሆድ እቀዳለሁኝ ህፃናትን እፈጠፍጣለሁ ብለዋል። ዘጸአት 15:3 ላይ እግዚአብሔር ተዋጊ ነው። ኤርሚያስ 48:10 ላይ እግዚአብሔር ሰይፉን ከደም የከለከለ የተረገመ ይሁን ብለዋል። አንደኛ ሳሙኤል ምዕራፍ 15 ሙሉ ማንበብ ትችላላችሁ። 33 ላይ ነብዩ ሳሙኤል ለእግዚአብሔር ክብር ብሎ የአማሌቃውያን ንጉስን ገልገላን ቆራርጦታል በሰይፍ። ያን ይገደሉ ሳይሆን ቆራረጠው። አንደኛ ነገስት ምዕራፍ 18 ላይ ያለውን ታሪክ ኤልያስ የበዓል ነብያት ያረደውን ሁላችሁም ታውቁታላችሁ።